የሰባተኛው ሀገራዊ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንዲሆን በተወሰነበትና 33 ዝርዝር የምርጫ ወቅት ተግባራትን የያዘው ረቂቅ የምርጫ የጊዜ ሰሌዳ ከተወሰኑ መሻሻሎች ጋር መጽደቁ ይፋ በሆነበት መድረክ ይሆናል። ይህንኑ ያሳወቀው የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ የምርጫ ውጤት ሰኔ 4 ቀን 2018 ዓ.ም ይፋ እንደሚደረግ ዛሬ በሰጠው መግለጫ ላይ የገለጸ ሲሆን ምርጫውን ለማካሄድ ምቹ ሁኔታዎች አሉ ወይ የሚለው ጉዳይ ደግሞ በተደጋጋሚ ተነስቷል። አቤል አበበ ጉዳዩን እንደሚከተለው ዳሰውታል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ያደረገው የጸደቀው የሰባተኛው ሀገራዊ ምርጫ ይፋዊ የምርጫ ተግባራት ማከናወኛ የጊዜ ሰሌዳ ከጥቅምት 15 ቀን 2018 ዓ.ም አንስቶ የምርጫው የተጠቃለለ ውጤት ይፋ እስከሚደረግበት ሰኔ 4 ቀን 2018 ድረስ ያሉ ዝርዝር ጉዳዮችን ያካተተ ነው። የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንዲሆን መወሰኑን ያመላከተው ይህ ሰሌዳ የምርጫ ተወዳዳሪ የእጩ ምዝገባ ከጥር 1 እስከ የካቲት 1 እንደሚደረግ እንዲሁም የቅስቀሳ ዘመቻ ከጥር 1 እስከ ግንቦት 19 2018 ዓ.ም እንደሚሆን ያመላከተ ነው። 33 በጊዜ ገደብ የታጠሩ የምርጫ ተግባራትን የያዘው ይህ የጊዜ ሰሌዳ ይፋ በተደረገበት በዛሬው መሰናዶ ላይ በጋዜጠኞች ከተነሱ ጥያቄዎች መካከል በምርጫ ቦርድ የቀይ ምልክት ውስጥ የሚገቡና ምርጫውን ማድረግ የማይችሉ አካባቢዎችን ለመለየት ከፓርቲዎች ከጸጥታ አካላትና ከሲቪክ ማህበራት ጋር የሚደረገው ምክክር ለምን የጊዜ ገደብ ተበጅቶለት በሰሌዳ ውስጥ አልገባም የሚለው ይገኝበታል። አሁን ዳታ እየሰበሰብን መረጃ እየሰበሰብን በአብዛኛው ተቀብለናል። ግን የፖለቲካ ፓርቲዎችን የሲቪል ማህበረሰብ ድርጅቶችን ፕሮግራም አውጥተን መወያየት ስለሚጠይቀን መረጃው ተደራጅቶ መጥቶ እርግጠኛ የሆነበትን ቀን በምናውቅበት ጊዜ ያው የሚታወቅ ይሆናል፣ ለባለድርሻ አካላትም የሚገለጽ ይሆናል። ስለዚህ በዚህኛው ወር እናደርጋለን፣ ከዛ በሚቀጥለው ሁለተኛ ይሄን እናደርጋለን፣ በሶስተኛ የምንለው አይደለም። እንደ ሁኔታው እንደ ተጨባጭ ሁኔታ በቀጣይነት የምናደርገው ነው። እንደምታውቁት የአስቻይ ሁኔታ የሰላም ሁኔታ እስከ ምርጫው ቀን ድረስ የሚደረግ አሴስመንት ነው እንጂ አንድ ወር ላይ ብቻ ተደርጎ የሚቀር ባለመሆኑ ቀጣይነት ያለው ስራ ነው። በኢትዮጵያ ሀገራዊ ምርጫ ለማካሄድ ስላሉ አስቻይ ሁኔታዎች ተደጋጋሚ ጥያቄዎች በተነሱበት በዚህ መግለጫ ላይ ከሰላምና ጸጥታ ጉዳይ ባሻገር ፓርቲዎች ደጋግመው በቅሬታ የሚያነሷቸው የአባላት እስር፣ የቢሮ መዘጋትና መሰል ጫና የሚፈጥሩ ጉዳዮች እንዲገቱ ቦርዱ ምን እያደረገ ነው የሚል ጥያቄም ተነስቶ ነበር። ችግሩም ቅሬታውም መኖሩን አውቃለሁ ያለው ቦርዱ ተገቢው መልስ ቢሰጥም ባይሰጥም መሞገት ያለብኝን አካል ግን ሳልሞግት የቀረሁበት ጊዜ የለም ሲል ምላሽ ሰጥቷል። የቢሮ መዘጋት ችግር አለ፣ የአባላቶች እስር አለ። ምርጫ ቦርድ ይሄንን እየተናገረ ነው። ይሄንን እስር ፈጸሙ ለሚባሉ አካላት ደብዳቤ ይጽፋል፣ ይጠይቃል። እነዚህ የታሰሩ የሚባሉት የፖለቲካ ፓርቲ አባላት ፍርድ ቤት ቀረቡ አልቀረቡም፣ ካልቀረቡ ለምን አልቀረቡም? መልስ የሚሰጥ መዋቅር አለ፣ መልስ የማይሰጥ አለ። ይህንን በተመለከተ ቦርዱ ለሚመለከተው አካል ሁሉ ሪፖርት አድርጓል። ጥያቄውን ላቀረቡት የፖለቲካ ፓርቲዎች ሁሉ ችግሩን አድሬስ ለማድረግ እየሰራ ይገኛል። ተፎካካሪ ፓርቲዎች በተሻለ መንገድ እንዲሳተፉ ለማስቻል የምርጫ ቀስቀሳ የመገናኛ ብዙሃን አጠቃቀም መመሪያ እንዲሁም የምርጫ ስራ የገንዘብ ድጋፍ መመሪያና የምርጫ ቅሬታ ማቅረቢያ መመሪያዎች ላይ ማሻሻያ ማድረጉን ያሳወቀው ብሔራዊ ምርጫ ቦርድ 14 የነበሩ ቅርንጫፍ ጽህፈት ቤቶቹንም ወደ 24 ስለማሳደጉ ተናግሯል። ቦርዱ አክሎም የመራጮች ትምህርት ለሚሰጡ 143 የሲቪክ ማህበራት ፍቃድ መስጠቱን ባሳወቀበት መግለጫው ሰባተኛውን ሀገራዊ ምርጫ የሚታዘቡ 45 የሲቪክ ማህበራትም የመጀመሪያ ዙር ማጣሪያ አልፈው በፈቃድ ሂደት ላይ ናቸው ብሏል። ምርጫ ይካሄዳል አይካሄድም የሚሉ የጥርጣሬ ድምጾች ቢሰሙም ቦርዱ ምርጫው እንደሚካሄድና ለዚያም አስፈላጊውን ዝግጅት እያደረገ መሆኑን ጠቅሶ ከ60 በላይ ተፎካካሪ ፓርቲዎችም የቦርዱን ጥሪ ተከትሎ እጩዎቻቸውን በዲጂታል መንገድ በራሳቸው ለማስመዝገብ ፈቃደኝነታቸውን ማሳየታቸውን ጠቅሷል። እጩዎችን ለመመዝገብ ሲስተም አድሚኒስትሬተሮች ላኩልን ብለን ፓርቲዎችን ስንጠይቅ ወደ 64 ፓርቲ ልኮልናል። ይሄም ያሳየን ፓርቲዎች እጩዎቻቸውን በሲስተም አስተዳዳሪዎቻቸው ለመመዝገብ ያላቸውን ዝግጁነት ነው። ለመመዝገብ እየተዘጋጁ እየተደራጁ መሆኑን ነው። እንደሚታወቀው የትግራይ ክልል በስድስተኛው ሀገራዊ ምርጫ አለመሳተፉን ተከትሎ ሰባተኛው ሀገራዊ ምርጫ እስኪመጣ ድረስ በፌዴራሉ መንግስት ውክልና ሳይኖረው ነበር የዘለቀው። ዘንድሮ በሚካሄደው ምርጫ ግን የክልሉ ሕዝብ በፌዴራል መንግስት ውክልና ሊኖረው ይገባል ያለው ብሔራዊ ምርጫ ቦርድ በትግራይ ምርጫ ይኖራል ብሎ እንደሚያስብ ቢያሳውቅም በምርጫ ቦርድ የተሰረዘው ህወሓት ከጊዜያዊ አስተዳደሩ ጋር ያለበት ውጥረት አስጊ ሁኔታዎችን የፈጠረ ሆኖ እየታየ ነው። እናስ ህወሓት ዳግም ፓርቲ ሆኖ እውቅናውን እንዲያገኝ እየተደረጉ ያሉ ንግግሮች ይኖሩ ይሆን የሚል ጥያቄም ለቦርዱ ሰብሳቢ ተነስቶላቸው ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን የመሰረዙ የሚታወቅ ነው። ስለዚህ
ከዚህ ውጭኛ ምንም ግንኙነት የለንም። የፕሪቶሪያ ስምምነትን በተመለከተ ለሚነሳው የፖለቲካ ጉዳይ ከሆነ በፖለቲከኞች የሚፈታ ነው። ይሄንን ምርጫ ቦርድ የሚመለከተው ጉዳይ አይደለም። ከዚህም የተነሳ እየተደረገ ያለው ውይይት የለም በእኛ በኩል። ምርጫ በሁሉም አካባቢ እንዲካሄድ የመስራቱን ጥረት አጠናክሮ እንደሚቀጥል ያሳወቀው ብሔራዊ ምርጫ ቦርድ ያም ሆኖ መሬት ላይ ያለው ሁኔታ ሳይፈቅድ ቀርቶ በተቀመጠው የጊዜ ሰሌዳ ውስጥ ምርጫውን ማድረግ የማይቻልባቸው አካባቢዎች ቢኖሩ እጣ ፈንታቸው ምን ይሆናል የሚል ጥያቄ ተነስቶለት ነበር። ቦርዱም ከአቅም በላይ በሆነ ምክንያት ምርጫ የማይደረግባቸው ቦታዎች የሚኖሩ ከሆነ በስድስተኛው ሀገራዊ ምርጫ እንደሆነ ሁሉ ሁኔታዎች ሲፈቅዱ እንዲደረግ ከማድረግ ያለፈ አማራጭ እንደማይኖር አሳውቋል። ለምሳሌ በቤንሻንጉል አልተካሄደም ነበረ በ2013 እና መጨረሻ ላይ አስቻይ ሁኔታ አለ ተብሎ የተካሄደው ሰኔ 2016 ነው። ስለዚህ አስቻይ ሁኔታ እስከሌለ ድረስ ምርጫ ማድረግ አይቻልም። ይሄ ምንም የሚያጠራጥርም ጥያቄም የሚፈጥር ነገር አይደለም። ሰባተኛው ሀገራዊ ምርጫ አስቻይ ሁኔታ በሌለበት ቦታ ላይ ምርጫ እናረግም፣ ምርጫ አይደረግም። አስቻይ ሁኔታ በሚፈጠርበት ጊዜ ምርጫ ይደረጋል።